ምንም ማለት ከዚህ በኋላ እንቅስቃሴ እንድታደርግ ሲስተር ማናቸው ምንድነው? አው እንደ አይንሽ ብሌን መንከባከብ ያለብሽ ፔሸንቴ ነው። አደራ ሲስተር አደራ። እባክህ ወንድሜ ስፌቱ ይቀደዳል። ቁጭ በል። የምኑ ስፌት ነው የሚቀደደው? ምን ሆነ? ውስጥ ኦኬ በቃ አሁን 3 መድኃኒቶች ይዤልሃለሁ። አንዱ ምግብ ያስበላሃል፣ አንዱ እንቅልፍ ያስወስደዋል፣ አንዱ ደግሞ ይሄ ነው ችግር ያለው ምንድነው? ማን ነው ሊገለኝ የፈለገው? ማን ነው ሊፈልግ? ማን ይከፈለ? ደርሰር የነበረ ታካሚ ነበረ እና እሱን መግደል እንዳለብኝ ትነግረኛለች። ዋይ ስል ሪዝን አልነገረችኝም። በቃ ማዘህን ስራ አይነት ነገር ነው። ግን እሷ አዛ እንዲቆይ እንዲገደል ስለምፈልግ እኔ ማውቄ የእንቅልፍ መድኃኒት የሚያደክም መድኃኒት እየወጋሁት እየሰጠሁት ምናምን እዛ እንዲቆይ የተደረገው እስካሁን እሱ መሞት ስላለበት ነው እንጂ ይሄ ጉዳት ኑሮበት አይደለም። ወይኔ ይሄ ነው ምንም አይነት እቺ ውሻ ምንድነው አንቺ እንደዚህ አይነት መረጃ እያመጣሽ እዚህ የምታወሪው? እንግዲህ ማለት የሚያስፈልግ ከሆነ ዶክተር ዳርተሽ ወይም መምጣት የሚችል ዶክተር ወይ ቀድሞኑ ኬዝ ያዘው እሱ ማይችል ከሆነ ደግሞ ሌላ ዶክተር መጣው ችግር የለውም። እሱ ጤናው እኔ ስለጀመርኩ እኔ መጣ እኮ የሚሰጠውን መርፌ እኮ ጨርሷል እኮ ኢንጀክሽን አያስፈልገውም በዚህ ሰዓት ብለኸኛል እኮ ዶክተር። አልገባኝም የመመደድ ነው። በቃ እውነት ለመናገር ተወክቶ ነበር፣ ግን የተወጋው ጭረት ነው። ይሄ ስጋውን አልፎ አጥንቱን ሊነካ አይደለም፣ ስጋውንም አልነካም። በቃ ችግር የለውም። በሕክምና ስህተት ሳይሆን ጭንቅላቱ ላይ በፈሰሰው ደም እንደ ሞት አድርገን እናስመስላለን። እንዴት ይቻላል? ይመረመር አስክሬን ምርመራ የሚባል ነገር አለ እና አስክሬን ምርመራ ላይ እንዴት ሆነ አስራት ኦኬ ይሄ ሆስፒታል ያጎቴ ነው ብያለሁ። ስለዚህ አስክሬን ምርመራውን አስክሬን ክፍል ያሉ ሰዎችንም አስቀይረዋለሁ። በቃ አትጨነቃለች። መረጃ ይወጣ ነው። ይሄን ሰው ቶሎ ካላጠፋው ህይወቴ ይበላሻል፣ ያንተም ህይወት ይበላሻል አለች። ምን መረጃ ያዝባት? የግል ክሊኒክ እሷ ነው ያስገባችኝ። እኔ አላውቅም፣ እንዴት እንዳገኘችው አላውቅም። የሆነ የፋም ነው ምናምን በሚል ኬዝ ገባው። ቤተሰቦች ያው እንግዲህ ቅድም እንደምታውቁት የመጣው ወንጀለኛው ብቻ ነበር። በሄድንበት ወቅት እንግዲህ ዶክተሩን ልናገኘው አልቻልንም ነበር። እሱን አሁን እጃችን ለማስገባት እንግዲህ መደረግ ያለበት ነገር ሁሉ እየተደረገ ነው የሚገኘው። ያው አሁን ላይ ወደ ቤቱም መላክ ያለባቸው የክሩ አባሎቻችንን ልከን ሲወጣም ሲገባም በማይጠረጠር መልኩ ስለሱ ማጣራት ያለበት ነገር እየጣራ ይገኛል። ያው አሁን እሱን ወደዚህ እንዲመጣ ለማድረግ ስራዎችን እየሰራን ነው የምንገኘው ማለት ነው። ቤተሰቦች አሁን ላይ እንግዲህ ያው እንደምታውቁት በእኛ ስልክ ደውለን ወደዚህ እንዲመጣ ወይም ደግሞ ወደዚህ እንዲመጣ ማድረግ አንችልም። ምክንያቱም እየሰራ ያለው ስራ አለ፣ የሚያውቀው ነገር አለ። በዛም ምክንያት እኛ ከደወልን ከባድ ሲሆን ያዘጋጀ ነው እንግዲህ በዛ በኩል የክሩ አባሎቻችን ቤቱ ሄደው እንዲያጣሩ አድርገናል። በዛ በኩል ካልተሳካ ደግሞ ሌላ ያዘጋጀ ነው የኛ ፕላን አለን ማለት ነው። ያም ፕላን ምንድነው? እንደምታውቁት ያው አጠገቤ ላይ ያለችው ነርስ የሱ ረዳት ነች፣ የዶክተሩ ረዳት ነች። ዶክተሩ የሚመጣበትን መንገድ እኛ አዘጋጅተናል ማለት እሷ ወደሱ ትደውልለትና ስለ ፔሸንቱ ያለውን ነገር ያው እሱ የሚፈልገው ነገር አለ፣ እሱን ማስወገድ ነው የሚፈልገው እንደምታውቁት ማለት ነው። አሁን ላይ የሆኑ ሰዎች መተው እንደወሰዱት ማለት ከሕክምናው ቦታው ላይ ቤተሰቦቹ ነን የሚሉ ሰዎች መተው እንደወሰዱት፣ በተጨማሪም ደግሞ እዛው የኛ የክሩ አባሎችም እንግዲህ ታውቃላችሁ የሚጠብቁት ሰዎች እንዳሉ የሚታወቅ ነገር ነው። እነዛም ሰዎች እንዳመኑበት እና እንደፈቀዱላቸው ቤተሰቦቹ መሆናቸውንም እንዳወቁና ውጭ ሆኖ ወይም ማለትም ቤት ሆኖ መከታተል ስለሚችል ወደዛ እንዲወስዱት ፍቃድ እንደሰጡት ነው ትነግረዋለች ማለት ነው ለዶክተሩ። በዛም መሰረት እንግዲህ እሷ የምትልልን ነገር ምንድነው? ደውላ ይሄንን ነገር ነው የምታሳውቀው ከሕክምና ቦታው መውጣቱን፣ በተጨማሪም ደግሞ የሚያስፈልገው ነገር ካለ እሷ አጠገቡ እንድትሆን መደረጉንና በተጨማሪም እሱ ስለ ኬዙ ጠለቅ ያለ ዕውቀት ስላለው ስለ ፔሸንቱን በደንብ ስለሚያውቅ መደረግ ያለበት ነገር ካለ መጥቶ ወደዚህ እንዲያደርግ፣ ካልሆነ ግን ይሄ ኬዝ ለሌላ ዶክተር እንደሚሰጥ እንድትነግረው ነው የምናደርገው ማለት ነው ቤተሰቦቼ። ስለዚህ ይሄ ኬዝ ደግሞ አሁን ባለበት ሁኔታ ለሌላ ሰው እንዲሰጥ ስለማይፈልግ ቀጥታ እሱ በዚህ ኬዝ ላይ ማድረግ ያለበትን ነገር እንዲያደርግ ወደዚህ እንዲመጣ እንድታረገው ነው የምናረገው ማለት ነው ቤተሰቦቼ። እንግዲህ በስልክ ደውላ የምታወራውን እያንዳንዱን ነገር ያው እኛ ባልናት መጠን ነው እያንዳንዱን ነገር የምታወራው። ስለዚህ ወደዚህ እንዲመጣ ማድረግ የምንችለውን ነገር ሁሉ እናደርጋለን ማለት ነው ቤተሰቦቼ። አሁን እንግዲህ የምናደርገው የስልክ ጥሪ ነው። ከሱ ጋር ነው የስልክ ጥሪ የምናደርገው፣ በሷ ስልክ ነው የምንደውለው። ደውለን ደግሞ የሚለውን ነገር ሁሉን ነገር ቤተሰቦቼ አብረን የምናይና አብረን የምንሰማ ነው የሚሆነው ማለት ነው። በተጨማሪም እንግዲህ ይሄ የስልክ ጥሪው
ካልተሳካ ማለትም እሷ ያለችውን ነገር ሳያምን ወደዚህ ሊመጣ ካልቻለ ያው በስልክ ጥሪው ብቻ ትሬስ ተደርጎ ስልኩ መያዝ ባለበት ልኩ ባለበት ቦታ ላይ እንዲያዝ የምናደርግ ነው የሚሆነው ማለት ነው ቤተሰቦቼ። ነገር ግን እንግዲህ መሞከር ያለብንን ነገር መሞከር ስላለብን አሁን ቀጥታ በሷ ስልክ ወደ ዶክተሩ የምንደውል ነው የሚሆነው ማለት ነው። እስቲ ስልክ አቃብለኝ የሷን ስልክ ደውይለት ደውይና ለውዳችሁ ሄሎ ዶክተር ሄኖክ እንዴት ነህ? ሰላም ነው ሲስተር፣ እንዴት ነሽ? አለሁ እግዚአብሔር ይመስገን። አዎ ጠዋት እኮ አጋጣሚ ትንሽ የተፈጠረ ግርግር ነበርና ታካሚ የሆነው ነገር አለ እንዴ? ነው የሆነው ነገር የለም ግን እርግጠኛ ነሽ? አዎ ያው ከዚህ በፊት እንደነገርከኝ ፔሸንቱ ገና የሚቀረው ክትትል አለ ብለኸኝ ነበረ። አዎ እንደ አይንሽ ብሌን መንከባከብ ያለብሽ ፔሸንቴ ነው። አደራ ሲስተር አደራ። እሺ እሱን ተረድቼ ነበር። ቢሆንም ግን የነበሩት ጥበቃዎች እንዲሁም ደግሞ ቤተሰቦቹ ነን የሚሉ ሰዎች መጥተው ነበርና የምን ቤተሰብ ነው? ማንም ሰው ቢመጣ የሰው እንኳን ጠረን ይሄን ሰው ሊገለው ይችላል። ገብቶኛል፣ ተረድቻለሁ እሱን ዶክተር እና ያው ላስረዳቸው ሞክሬ ነበር ጉዳዩንና ቢያንስ አንተ እስክትመጣ እየታገስኩኝ ነበርና ሲስተር ተጠቅሽ መልሽልኝ። ምን ሆነ ነው? ቤተሰቦቹ ናቸውና ግዴታ ቤት ውስጥ ስለሆነ መከታተል ያለበት ከዚህ በኋላ ብለው ይዘውት የወጡት እና ፍቃድ ያለ ዶክተር ፍቃድ መውጣት እንደማይችል ባሳውቃቸውም ግን ያው የህግ ባለሙያ አብሯቸው ስለነበር ውሳኔ መወሰናቸው። የህግ ባለሙያ ዶክተር ሆኖ አያውቅም፣ አይሆንም። የዚህ ሰው ቢሞት የምትጠየቀው እኔ ነኝ ሲስተር። ዶክተር እየተቆጣክ ነው ያለኸው እና አሁን ላሳውቅህ የደወልኩት ነገር ስላለ እባክህ ዶክተር ከማንኛውም ፔሸንቶች ሁሉ ለይተሽ መታከም ያለበት ፔሸንት አንድ እሱ ነው። ሁለት እንዳይነሽ ብሌን ነው። ሶስት ደግሞ ያለኔ ፍቃድ ውስጥ ማንም እንዳይገባ ብዬሽ ነው የወጣሁት። ለ10 እና ለ20 ደቂቃ ከዛ ሆስፒታል ብጠፋ ይሄ ነገር ይፈጠራል። ምን ማለት ነው? ኤኒዌይስ አሁን ምንድነው መፍትሄ? ወደ ሪዝኑ እንሂድ። አሁን ጭቅጭቅ አያስፈልግም። ያው እንግዲህ እስካሁን ስከታተለው የነበረው ነርስ ነኝ ስለነበርኩኝ ቤት ውስጥም ክትትል እንዲቀጥል ስለፈለጉ ወደዛ ይዘውኝ ሄደዋል። ማለትም አሁን ከፔሸንቱ ጋር ነው ያለሁት። የፔሸንቱ ከጎንሽ ነው ፔሸንቱ? አሁን በሚገባው መኖሪያ ቤት ውስጥ ነው ያለነውና ሩቲንነት ላይ ነው ያለው። ያው እንግዲህ ማለት የሚያስፈልግ ከሆነ ዶክተር ዳርተሽ ወይም መምጣት የሚችል ዶክተር ወይ ቀድሞኑ ኬዝ ያዘው፣ እሱ የማይችል ከሆነ ደግሞ ሌላ ዶክተር መጣው ችግር የለውም። እሱ ጤናው እኔ ስለጀመርኩ ነው እመጣለሁ። አካባቢው ላይ እንዴት ነው አየሩ? ኦር ምን አይነት ሰዎች ነው አብረው ያሉት ካንቺ ጋር? አሁን ላይ ጥበቃዎችም የሉም። ኦልሬዲ እሱም ስለተኛ ያለበት ሁኔታ ያው ያን ያህል አይን ውስጥ የሚገባ ነገር የለም። አንድ ሰው ብቻ ነው ያለው። አዎ አንድ ሰው ብቻ ነው ያለው። እሱም የሚላላክ አይነት ሰው ነው። በቃ ሎኬሽን ላኪልኝ ቶሎ በይ። መጣው በቃ መጣው። እሺ እንግዲህ ቤተሰቦቼ ማለት ምናልባት ይሄኛው ፕላናችን እንግዲህ ሊሳካልን ነው ማለት ነው። እንደሰማችሁት እንግዲህ ከዚህ ኬዝ መውጣት አይፈልግም። ምክንያቱም ደግሞ በዚህ ኬዝ ላይ ያቀደው ነገር አለ፣ ያሰበው ነገር አለ። ያንን ነገር ደግሞ ሳይፈጽም ይሄን ነገር ሳያደርግ አይወጣም ማለት ነው። ስለዚህ ሎኬሽን ላኪልኝ ብሏታል። አሁን ላይ እንደውም በፍጥነት እንድትልክለት አሁን ላኪለት ሎኬሽኑ ተልኮለት ቀጥታ ወደዚህ የሚመጣበት ነገር ይመቻችና ቤተሰቦቼ እንደመጣ እንግዲህ የክሩ አባሎቻችን አሉ በሰፊው እዚህ አካባቢም አሉ። መደረግ ያለበት ነገር ሁሉ ተደርጎ በእጃችን የምናስገባው ነው የሚሆነው ማለት ነው ቤተሰቦቼ። እንደሰማችሁት እንግዲህ ይሄ ኬዝ ሌላ ሰው እንዲገባበትም አልፈልግም። ማንም ሲጀመር ይሄ ሰው ምንም አይነት ጉዳት ሳይኖርበት ቤተሰቦቼ በጣም ጉዳት እንዳለበት እና በጣም እንክብካቤ እንደሚያስፈልገው ጭራሽ ሊሞት እንደሚችል ነው እያወራ የነበረው ማለት ነው። ስለዚህ አሁን ላይ እንግዲህ ያው ሎኬሽን ልካለታለች። የሚመጣ ከሆነ ይመጣል። ነገር ግን ደግሞ እኛ እሱ ይመጣል ብለን የምንጠብቀው ምንም አይነት ነገር የለም። ትሬስ መደረግ ባለበት ልኩ እንግዲህ ስልኩ ተጠልፎ ወደዚህ የማይመጣ ከሆነ እንኳን መያዝ ባለበት ቦታ እንዲያዝ ነው የምናደርገው ማለት ነው ቤተሰቦቼ። ወደዚህ ከመጣ ደግሞ
ከመጣ በኋላ የምናደርጋቸው ነገሮች አሉ። እንግዲህ ሌላ ያሰብነው ፕላን አለ። ምክንያቱም ሲመጣ ምን ይዞ እንደሚመጣ እንዴት እንደሚመጣ ለምን እንደሚመጣ ምንም የሚታወቅ ነገር የለም። ስለዚህ እንደመጣ እንግዲህ ቀጥታ እንዲገናኙ የምናደርገው ከነሱ ጋር ነው ማለት ነው። ሂድን ካሜራ ገጥመን እያንዳንዱ የሚፈጠረውን ነገር ደግሞ ቤተሰቦቼ አብረን የምናይ ነው የሚሆነው ማለት ነው። ያው ፈጣሪ ብሎ በፕላናችን መሰረት ወደዚህ ከመጣ እንዳሰብነው በሂድን ካሜራ እንግዲህ መቅረጽ ያለብንን ነገሮች ቀርጸን ማስቀረት ያለብንን ነገሮች እናስቀራለን ማለት ነው ቤተሰቦቼ። ካልሆነም ግን ወደዚህ ማይመጣም ከሆነ የሆነ የጠረጠረው ነገር ኖሮ ብቻ በሆነ ምክንያት ወደዚህ ማይመጣ ከሆነ ቤተሰቦቼ ስልኩን ጠልፈን እንግዲህ ያለበት ቦታ ድረስ ለመያዝ እንገድዳለን ማለት ነው። ካለበት ቦታ አምጥተን እንግዲህ እሱንም ፊት ለፊት ስላለው ነገር ስለእያንዳንዱ ነገር ቤተሰቦቼ ምናፋጣውና ምናዋራው ነው የሚሆነው። በተጨማሪም ለሰራው ስራ እንግዲህ ማግኘት ያለበትን ቅጣት እንዲያገኝ ነው የምናደርገው። እንዲህ አይነት ዶክተሮች ለሀገርም ለወገንም የማይጠቅሙ ዶክተሮች እስከሆኑ ድረስ ቤተሰቦቼ እንዲህ አይነት ሰዎችን ማስወገድ ባለብን ልኩ የምናስወግድ ነው የሚሆነው ማለት ነው ቤተሰቦቼ። እንግዲህ ከዚህ በኋላ ያለው የሚፈጠረውን ነገር ደግሞ አብረን የምናየው ነው የሚሆነው ማለት ነው ቤተሰቦቼ። እስከ ቪዲዮ መጨረሻ ድረስ በድጋሚ አብራችሁን ቆዩ። ሰላም አለ እንዴት ነሽ? በጣም የላክሽሊ ሎኬሽን ምናምን በጣም አስቸጋሪ ጉራንጉር ምናምን ሰፈር ውስጥ ነው። ያው እንግዲህ የሰዎች መኖሪያ ቤት ስለሆነ ቼክ ያደረገሽ ምናምን ሰው የለማ? አይ የለም። እንዴት ነው ቆይዞት? ምን አይነት ሰዎች ናቸው? ያው ያለ መድኃኒት ስለመጣ ለዶክተር ደውይ ብለው ይላል። ምን አይነት ሰዎች ነው ይዘውት? ቤተሰቦቹ ናቸውና የህግ አባላትም አብረው ነበሩ። ጉዳዩ እየከፋ ነው የዚህ ሰውዬ ነገር ማለት ነው። ለማንኛውም ያን አላስኪ የሆነ ነገር አለ ማለት ነው። ምን እኔ የምልሽ ኦልሞስት አሁን በጣም ከፍቷል ማለትም እንደማይዋ ተኩሶታል። አይኑ ቀለም እየቀየረ ነው። እንዴት ነህ? አሁን ደህና እንዴት ነው የተሰፋው ቦታ ጋር ህመም ምናምን የለውም? ትንሽ አማሃል አይደል? የትናንት ማታ የሰጠው መድኃኒት ወሰድክ? እንቅልፍ ወሰደህ? ምግብ በአግባቡ ተሰጥቷል? አይ ምግብ አልበላልኝ። ምግብ አልበላልኝ። ኦኬ በቃ አሁን 3 መድኃኒቶች ይዤልሃለሁ። አንዱ ምግብ ያስበላሃል፣ አንዱ እንቅልፍ ያስወስደዋል፣ አንዱ ደግሞ ይሄ ስፌቱ በኩል ያሉትን ፔኖች ወይም ደግሞ የውስጥ አጥንቶቹ ጋር የደረሱበትን ስለት እስከ ውስጥ አጥንቶች ነው የወጉት እነሱን ይተካለታል ብዬ ስለማስብ ነው። ስለዚህ 3 መድኃኒት ቀምሜ እሰጠዋለሁ። ቤተሰቦች እንደዚህ ተጠቅመን አናውቅም ማለት ነው። ኢትስ ኦኬ። አሁን ምን መሰለሽ ወጥቷል። ሲስተር ዶክተር ነኝ አይደል? ልክ ነው እሱ። ስለዚህ ማረገውን ወይም የምሰራውን ስራ የተማርኩት ነገር ስለሆነ አውቀዋለሁ። ገብቶኛል። ያው አሰራራችን ኦልዌይስ አንድ ስለሆነ ያለውን ዲፈረንስ ለማወቅ ነው። በቃ ነገርኩሽ። ለማንኛውም አሁን እዚህ ቤት እንዴት ብቻሽን ሆንሽ አንቺ? ያው ላይክ እንደነገርኩ ተላላኪ ነበረ። አይ ቲንክ ጥበቆቹ እዚሁ አካባቢ ናቸው። ያለበት ሁኔታ ለመንቀሳቀስ አይሆንም ብለው ስላሰቡ ዞር ያሉ ይሆናል እንጂ። እሺ እኔ የምልህ እንትን ብለው የመጡትን ታውቃቸዋለህ? ቤተሰብ ምናምን ብለው የመጡትን ሰዎች አይታቸዋል በደንብ? ቤተሰብ ነው ማለት እኛ የማናውቀው ቤተሰብ አለ እንዴ እንደዚህ የሚጠይቅ እዚህ እየመጣ? አዎ እነዚህ ከክፍላግ ነው። ኦኬ አሁን የት ሄደው ነው ታዲያ? ይሄ ማን ቤት ነው? ይሄ ያጎቴ ነው። እርግጠኛ ነህ? አዎ ስራ ናቸው ይመጣሉ ወይስ ይቆያሉ? ትንሽ ይቆይ ይችላል። ኦኬ ያው የጠየኩ እንትን የሚባል መድኃኒት አለና እሱ መድኃኒት ትንሽ ሰዓት ስለሚወስድ ቤተሰብ ያስፈልጋል ብዬ ነው። በቃ ሲስተር ስላለች ችግር የለውም። አንቺ ማንንም ያየሽ ሰው ቼክ ያደረገሽ ሰው የለም? አይ ማለትም እዚህ ስገቢ ያየሽ ሰው ቼክ ያደረገሽ ሰው ሚንስ ይሄ ታካሚ ነው። አንድ ታካሚ ደግሞ ያለኛ ፍቃድ ከሆስፒታል ወጣ ማለት ስራችን ተበላሸ ማለት ነው። ስለዚህ ሰው አላያችሁ። ልክ ነው። ዞሮ ከሆስፒታሉ ፍቃድ አጽፎ ነው ያስወጡት። አዎ ችግር የለውም። እሱን ከሆስፒታሉ ተወካዮች ጋር አወራለሁ። ያለኔ ፊርማና ያለኔ ፍቃድ ከዛ ሆስፒታል የኔን ታካሚ ማስወጣት አይቻልም። ቢኮዝ ይሄ ታካሚ እዚህ ሞተ ወይ የሆነ ነገር ተጎዳ ማለት ዋንኛና የመጀመሪያ ተጠያቂ እኔ ዶክተር። ያው ሪስክ እንዳለው እኮ በሰዓቱን የማሳውቂያቸው ነበር። ያው ሊሰሙኝ ስላልፈለጉ። አዎ አንቺም ስራሽን በአግባቡ እየሰራሽ አይደለም። እውነት ለመናገር ከአንቺ ጋር ምጽፍልሽ እንትን ላይ የምንቀጥር ይሆናል። ለማንኛውም ይሄ መርፌ መወጋበት ሁኔታ ይኖራል። ስለዚህ የምን መርፌ ነው? ቆይ መጀመሪያ እሱ አያገባሽም። ዶክተር ነኝ የምስነው ስራ ነው ያውቃለሁ። ስለዚህ አሁን መርፌው መወጋው ደግሞ ሱሪውን አስወልቄ የመራቢያ አካሉ አካባቢ ስለሆነ እኔ እኮ ላይክ ኦልሬዲ እኮ የሚሰጠውን መርፌ እኮ ጨርሷል እኮ ኢንጀክሽን አያስፈልገውም በዚህ ሰዓት ብለኸኛል እኮ ዶክተር። አልገባኝም። የምን መድኃኒት ነው? እንትን የሚባል ነገር ያለ አይመስለኝም። ኖ ዌይ ልታስረዳኝ ይገባል። ምንድነው ይሄ? የምን መርፌ ነው?
ሲስተር ካላስቸገርኩሽ በረጋ ጠብቂ። ሰማኛለህ? ምንድነው? ምንም አይነት ምንድነው? ምንም አይነት ከዚህ በኋላ ምንድነው እንቅስቃሴ እንድታደርጉ የምን እንቅስቃሴ ሲስተር ማናቸው? ምንድነው ጀራዝ ምንድነው? ምንድነው የምትፈራትሽኝ? ማን ማስካር ኮፍያ ምናምን ምንድነው ስለኔ የሚደረገው? ማናችሁ? ምንድነው ቤት ነው የሚነሳው? እየታመመ ይሞትብኛል። የታመመ ሰው የተፈጠሩትን ነገሮች እንዳያቻቸው ናቸው። ዶክተር ሄኖክም አሁን በቁጥጥራችን ስር ውሏል። አሁን ላይ አላውቅም ዶክተር ማለትም ይከብደኛል። ምክንያቱም ዶክተር የመሆን ስነ ምግባር ኢቲክስ አለው፣ የራሱ ኢቲክስ አለው። ያንን ኢቲክስ ያልጠበቀ ሰው አሁን ላይ ዶክተር ብሎ ለመጥራትም በጣም የሚያስቸግር ነው ማለት ነው። ምን ማለት ነው? ዶክተር ሄኖክ በቁጥጥር ስር ምናምን ወንጀለኛ አይደለም እኮ። ሰማኛለህ? እየሰራህ የነበረውን ስራ እያንዳንዱን ነገር ጠንቀህ ምንድነው የሰራህ የነበረው ስራ? እዚህ ቤት ላይ ለምን እንደመጣህ ምን ልሰራ እንደመጣህ እያንዳንዱን ነገር ይኸውልህ ማወቅ ባለበት ልኩ ከዚህ በፊት የሚያረካቸው ነገሮች አሉ። ሆስፒታል ላይ ኃላፊነት ወስጄ በህዝብ ፊት ቃል ኪዳን ገብቼ በዶክተርነት ሙያ የማገለግል አንድ በቃ ለሀገሪቱ አለ የሚባል ዶክተር ነው። ከዛ በኋላ የኔ ታካሚ የነበረ ሰው እኔ ሆስፒታል ነበረ ወጣ። እንደወጣ ሲስተር ደውላ ነገረች። ይመጣው እዚህ መወጋት የነበረብኝ መርፌ እሱ መርዳት የነበረብኝ መድኃኒቶች አሉ። እንደውም ትክክለኛ ዶክተርና ሀገር ወዳድና ለሰዎች ጠቃሚ ዶክተር መሆን የምታውቀው እቤት ድረስ እየመጣው እንደ ተመላላሽ ዶክተር በለኝ እኮ እቤትም ሆስፒታል ሲጀምር እናንተ ቆይ ምን ፈልጋችሁ ነው? እኔ ግራ የገባኝ ሰማኛለህ? መጀመሪያ ደረጃ ላይ ይኸውልህ አንድ ታካሚ ውጪ መከታተል የሚችል ከሆነ ምንም አይነት የከፋ ጉዳት የሌለበትን ታካሚ ጉዳት አለበት ብለህ ሆስፒታል እንዲቆይ አድርገህ ስማኝ ወንድም የሱን ነፍስ ለማጥፋት ጥረት ስታረግ እንደነበረ እያንዳንዱ ነው በያዝናቸው መረጃዎች ሰማኛለህ? ስትጀምር አንተ ጋር መርፌው ምናምን ስቀማኝ ምንድናችሁ የምን ካሜራ ነው ምናምን በየ ብዙ ነገር አውርቻችኋል። የዛ ታይም ላይ ጋዜጠኛ ነን የህግ ሰዎች ነን መታወቂያ ያሳየኛ። እኔ ደግሞ ዶክተር ሄኖክ ነኝ የተከበርኩ ዶክተር። ስለዚህ የዛን ታካሚ ሆስፒታል የመቆየትና ያለ መቆየት ነገር መወስነው ማን ነው? እኔ ነኝ። ምን አውቀህ ነው አንተ እዛ ሆስፒታል መቆየት አለበት የሌለ ዶክተር ነህ? ሰማኛለህ? እኔም ስለ ህክምና በጣም የጠለቀ እውቀት ባይኖረኝም በቃ አለቀ። የህክምና ባለሙያዎች አሉን። እኛ የራሳችን ሆነ የህክምና ባለሙያዎች አሉን። በተጨማሪም እስቲ እሷ የምታወራው ነገር ይኖራል። እስቲ እሷን ስማት መጀመሪያ ስላለች ኦልሞስት በኔ በታች ያለች ሴት ናት፣ ነርሴ ናት። ኦልሞስት ደግሞ የኔ ስራ ባልደረባ ናት። የምታገዘኝ ነገር አለ። ሲስተር ወይ ነገራቸው ስለ ታካሚ ያለውን ነገር ምናምን የምንሰጠው መድኃኒት ፔሸንት በጣም እንደታመመ ግራ እንደሚገባው ውስጥ እንደሚጮህ እኛ ደግሞ ስትረስ ያለብን ሰዎች እንደሆነ ኦልሞስት እዚህ ቁጭ ብዬ አንተ በማወራበት ታይም ሆስፒታል ብሄድ ብዙ ቀዶ ወይም ደግሞ የማከሙ ሰዎች አሉ። ሰርጀሪ ክፍል ገብቼ የማግዛቸው ሰዎች አሉ። ዶክተር መረጋጋት አንተ ላይ ያየው አይደለም ማለት ነው። እኔ ታውቂያለሽ ስሬን እኔ ደግሞ ሰርጀሪ መስራው ሰው አለኝ። ስምሳሌ ያለው ትሩ ባህሪ በጣም እየተቀየረ ነው። ቁጡ እየሆንክ ነው። እየተረጋጋህ አይደለም። ምንም እየገባኝ አይደለም። ሐሳብን ራሱ በስርዓት መግለጽ እያወቅበት አይደለም። አሁን እዚህ ጋር እኛ የተማርን ሰዎች ነን አይደል? ስለዚህ እንደ ዶክተር እንደተማረ ሰው ልንነጋገር ነው የሚገባው። ሐሳብ ቢኖርህ እንኳን ሐሳብህን ነው እንደዛ እያልኩኝ አይደለም። ነገር ግን ስለ ፔሸንቱ ሁለታችንም እናውቃለን። ነርስ ሊሆን ይችላል፣ ካንተ በታች ሊሰራ ይችላል። ግን ስለ አሁን የምጠይቅሽን ጥያቄ ስላለኝ ነው ካንተ ጋር እየሰራው። እኔ አሁን እውቀት ስላንቺ እውቀት ምንም የሚያገበኝ ጉዳይ የለም። እውቀት ስላለሽ ነው ድርጅታችን አምነ የቀጠረሽ አይደል? ነገር እየናከኝ ያለው አይ ኖ ያበለኝና ዶክተር ነው። ነገር ግን እኔ እሱ እየጠየኩሽ አይደለም። እነዚህ ሰዎች መጥተው ነገር አውቃለሁ ነው። ፔሸንቱ ደግሞ ደህና እንደሆነና በተደጋጋሚ ነግሬያለሁ። ሲስተር ሞጣት ይችላል እንደሆነ በጣም ነርቨስ እያደረግሽኝ ነው። ደግሞ እኔ ትንሽ ሰው ሲናገር ወይም እኔ ስናገር ዝም ካላለሽ ደግሞ ቁጡ እንደውም ታውቂያለሽ አይደል? ከኔ ጋር ትንሽ አመት እንደሰራ ሰው አትሁኝ። ብዙ አመት ስለምንተዋወቅ ስሚ ሲስተር ስሚኝ እያልኩ ነው። ቴንኪው ዝም ስላልሽ እዚህ ቤት እነዚህ ሰዎች ይዘውኝ ሲወጡ ምንም ግር አላለሽም። ቁጭ ብለሽ ነበር፣ ከታካሚ ጎን ነበር። አሁንም ለነሱ ያቀሽ ነው እንዳሉ አውቅ ነበር። ስለዚህ እንዳሉ ያወቅሽ ነው አንቺ ነኝ የጠራሽኝ ማለት ነው። እንድናወራ እንፈልግ ነበር። ምክንያቱም አንተን መጠየቅ የምንፈልጋቸው በጣም ብዙ ጥያቄዎች። ስለዚህ ያ ፔሸንት ከዛ ሆስፒታል ሊወጣ ያደረግሽው አንቺ ነበርሽ ማለት ነው? አዎ በሚገባ ፔሸንቱ ዶክተር አንተ በምትከታተለው ልክ እኔም ስለ ፔሸንቱ ውጤት መረዳት እችላለሁ። ስለዚህ እኔ ፔሸንቱ ማጋው በጣም ጥሩ ሁኔታ ላይ እንደሚገኝ ላይክ ከሆስፒታል መውጣት እንደሚችል ነው ያንን ኢንፎርም ማድረግ ነበር በሰዓቱ የምችለው። ስለዚህ ላይክ የተደረገው ነገር ምንም ግር የሚያሰኝ ነገርም አይደለም። ሲቀጥል ደግሞ በዚህ ባለበት ሁኔታ ላይ ላይክ አንተ ይዘህ የመጣኸው መድኃኒት ወይም ደግሞ አስፈላጊ ነው የሚባል አይነት መድኃኒት እንደሌለም አውቃለሁ እንደ ሕክምና ባለሙያነት። ያው እኔ ማከብርህ በጣም ከሆስፒታል ውስጥ ከመወዳቸው ዶክተር
አንዱ አንተ ነህ። ያው ይሄንን ታውቃለህ። በስሬ እንደምታበረታታኝ እንደምታደንቀኝና እንደምትደግፈኝ ነው እንጂ ማውቀው ዛሬ እንዳወራከው በዚህ ልክ ላይክ ነርስ ናት ከኔ በታች ናት ብለህ እንደምትንቀኝ አይደለም ቶታ አድርጊ ነበረው። ምክንያቱም በጣም ብዙ ሰፖርት አድርገኸኛል፣ እንደ ዶክተር ረድተኸኛል። እኔ ደግሞ አከብርሃለሁ፣ ስራህን አደንቃለሁ። ብዙ ፔሸንቶችን ትረዳለህ፣ ያንን እረዳለሁ። ያው የምታወሪው ምንድነው? እስቲ አንዴ አስገቡልኝ። አሁን ዝም በል አንተ ዝም እንድትል ፈልጋለሁ። እስቲ በጣም በሽተኛ ነው ያልከው ታካሚ በጣም መንቀሳቀስ አይችልም ሊሞት ነው ያልከው ታካሚ እስቲ ይግባና እሱ ደግሞ የሚያወራውን ነገር እንሰማ። አስገቡልኝ። ያት ነው የሚገብ ኖ ወይ ለስፌቱ ጥሩ አይደለም ቁሞ መራመድ ናረፍ በል ሰማኛለህ። ቁጭ በል እያልኩ ቁሞ መራመድ ስላለህበት ሁኔታ ማን ነው ሊገለኝ የፈለገው? የምን መግደል ነው? ስለምን መግደል ነው? እኔ አንተ ልታስገድለኝ? ስፌቱ ይቀደዳል። ቁጭ በል። ሊያስገድለኝ የፈለገው እባክህ ወንድሜ ስፌቱ ይቀደዳል። ቁጭ በል። የምኑ ስፌት ነው የሚቀደደው? ምን ሆነ? ውስጥ ነው ችግር ያለው ውስጥ ነው። ማን ነው ሊገለኝ የፈለገው? የምን መግደል ነው? ማን ይከፈለ? ማን ነው ዳንኤል? ምንድነው የምታወራው? ይሄን አለ ይኸውልህ በቃ ይሄን አለ ስላንተ አስወጣልኝ አንተ እባክህ አስወጣልኝ ልጅ አንዴ አስወጣልኝ። ስማኝ ይጎዳል። አሁንም ቢሆን በርጋ በስነ ስርዓት ይቀበጥ። አልኮል ምናምን ስጡት። ይሄ ሰው ከሞተ እኔ ነው ተጠያቂ መሆነው። እባካችሁ አሁንም ይጎዳል ወይ አንዴ ሌው መርፌውንም እንትን የምልበት ሁኔታ ካለ ሰማኛለህ። አሁንም እዛው ላይ ሆነ ማውራት ነው የምትፈልገው? እስቲ እባክሽ አንዴ ነርስ እባክሽ ስለተፈጠረው ነገር ስላረገው ነገር ስለያንዳንዱ ነገር በተሻለ አንቺ ታውቂያለሽና ይሄ ሰውዬ እስከመቼ ሊክድ እንደፈለገ እስከመቼ ይሄን ነገር ለመደበቅ እንደፈለገ ማውቀው ነገር እስቲ ያሪ እሷ ስትነግር እስቲ ስማት መጀመሪያ። ያው የዶክተር ሙያነት እንደምናውቀው ብዙ ሺዎችን ማትረፍ ነው፣ ለብዙ ሺዎች ህዝብ ህይወት መስጠት ነው። ዶክተር በተመሳሳይ ብዙ ሰው አድኗል። ነገር ግን የትኛውም ዶክተር ብዙ ሺህ ሰው ቢያድንም ግን ለአንድ ሰው ደግሞ ሞት አደጋ መሆን የለበትም አይደል? ይሄን በማቀበት ደረጃ እኔ ባልጠበቅኩበት ሁኔታ ነው በዛ ስልክ ጥሪ ዶክተር ሄኖክ ስለ ግድያ ሲያወራኝ ሰማሁት። ዛትሚ ይሄ ሰውዬ እንዲገደል ፍላጎት እንዳለው ለማስወገድ ዝግጁ እንደሆነ ሲያወራ ስሰማ በጣም ነዘንኩ። ማንን ነው ዝግጁ የሆንኩት? ዶክተር ይኸውልህ በዛ ሰዓት ቢሮ ውስጥ በምታወራበት ሰዓት ያወራኸውን ነገር ሁሉ አዳምጫለሁ። ምንድነው ያወራኸው? ያልከው ትንሽ ጊዜ ስጠኝ ላይክ በአንድ መድኃኒት መግደል እችላለሁ። ስለዚህ የነሱ ክትትል እስኪቀንስ ድረስ የተወሰነ ጋፕ እስካገኝ ድረስ ነው እንጂ በቀላሉ አስወግደዋለሁ። ለኔ በጣም ቀላል ነገር ነው። ነገር ግን ጊዜ ያስፈልገኛል። ያንቺ ምንድነው የምትይው? ምን አይነት ወሬ ነው የምታወራው? ይሄ ያንተ ንግግር ነው። የምትይው ነገር ህይወቴ እንደሚያበላሽ አሰማኛለህ። ምንም አይነት ትክክል ማለት ተረጋግጥ። ወይኔ ይሄ ነው ምንም አይነት እቺ ውሻ ምንድነው አንቺ እንደዚህ አይነት መረጃ እያመጣሽ እዚህ የምታወሪው? ናውጣ ያው እንግዲህ ቤተሰቦች አሁን እየተፈጠረ ያለው ነገር ማለት የተባሉት ነገሮች የተወሩት ነገሮች እያንዳንዱ ነገሮች ትክክለኛና እውነተኛ መሆናቸውን የሚያረጋግጥ ነገሮች ነው እያገኘን ያለ ነው። ያው እንግዲህ አጠገብ ያለው አሁን ላይ ዶክተር ማለት ይከብደኛል። እኔ ሄኖክ የሚባለው ግለሰብ እንግዲህ ያለውን ነገር እያንዳንዱ ነገር ነርሷ የሰማችውን ነገር በምትነግረው ሰዓት እሷ ላይ ጉዳት ለማድረስም እየሞከረ ነበር ማለት ነው። ያው ከሷ እንትን በተጨማሪ ቤተሰቦቼ ዛሬ ላይ እንግዲህ ሲመጣ በሂድን ካሜራ የቀረጽነው ነገር ነበረ። እሱ ግን ያንን ነገር አያውቅም ነበረ። በሂድን ካሜራ በቀረጽነው እንግዲህ ያያችሁት ነገር አለ። መርፌ ሊወጋው ነበር። በጣም የሚያስፈልገው መድኃኒት እንዳለ ለነርሷም እየነገራት ነበር። ነገር ግን ደግሞ እሷም ስለዚህ ኬዝ ስለምታውቅ አብረው ይሄን ኬዝ እየሰሩ ስለነበረ ስለ ኬዙ ስለምታውቅ ምንም አይነት መድኃኒት እንደማያስፈልገው እየነገረችው ነበር። ነገር ግን አንቺ ምንም አታውቂም ብሎ ሊወጋት የነበረው መድኃኒት ወይም ደግሞ ይዞት የመጣው ኬሚካል ነበረ። ስለሱም እንግዲህ መጣራት ያለባቸው ነገሮች እንዲጣሩ አድርገን ነበረ። የክሩ አባሎቻችን ዶክተሮችም እዚሁ ነበሩ። ስለ መድኃኒቱ ምንነት ስለ መድኃኒቱ ይዘት ያለውን ነገር እያንዳንዱ ነገር እያጣሩ ነበር። በዛም መሰረት እንግዲህ ዛሬ ላይ እዚህ ቤት የተገኘው ሄኖክ የሚባለው ግለሰብ የምርም ወንጀለኛ ዳግምን ለማዳን ሳይሆን ወንጀለኛ ዳግምን ለማትረፍ ሳይሆን እዚሁ እንዲሞት ለማድረግ ይዞት የነበረው መድኃኒት ነፍስ የሚያጠፋ ወይም ደግሞ የዳግምን ህይወት ሊነጥቅ የሚችል መድኃኒት ሊወጋው ነበረ ማለት ነው። ቤተሰቦቼ አላቅም ምን አሁን ላይ ሰው እንዴት ብዙ ሰው ማትረፍ እየቻለ ብዙ ሰው ለብዙ ሰው መትረፍ ምክንያት መሆን እየቻለ
ዶክተር ተብሎ ዶክተር የሚባል ስያሜን ይዞ በዚህ ልክ እንግዲህ የሰው ነፍስ ለማጥፋት እየሰራ የሚገኝ አይነት ሰው ማለት አላቅም። እኔ ብቻ ብዙ ጊዜ የምናገኛቸው ሰዎች ፈጣሪ አንዳንዴ እንዴት እንደሆነ አላቅም። እኔ በጣም ጥሩ ሰዎች አሉ እንደ ነርሷ ያሉ እንግዲህ በእህቷ ምክንያት እዚህ ደረጃ ላይ ደረሰች ሰው አለች። ይሄን ዶክተር እንደምትመለከቱት ደግሞ የያዘውን ዕውቀት ያገኘውን ዕውቀት ወገኑን ከመርዳት ይልቅ ወገኑን ለመበደል ወገኑን ለመጨቆን እየተጠቀመበት የሚገኝ ሰው ነው ማለት ነው። እንደምታስበው አይደለም። እንዴት ነው ታዲያ? እኔ እንደማስበው ካልሆነ እንዴት ነው? አዎ ከባድ ነው። እኔ እውነት ለመናገር ፈርስት ይሄን ወርክ ተስማምቼ ዲል አድርጌ ምናምን ጀምር የሆነ ታይም ላይ እውነት እንደምትወጣ 100% ሹር ነበርኩ። በቃ እርግጠኛ ነበርኩ ከምልህ በላይ። እውነትም ያ ለህዝቤ ቃል የገባሁት በዛ ሁሉ ተማሪ ፊት እጄን ወደ ላይ አድርጌ ህዝቤን በዶክተርነት ሙያ በአግባቡ አገለግላለሁ ብዬ ቃል ኪዳን የገባሁት የእግዚአብሔር የመጽሐፍ ቅዱሱና የቁርአኑ መሐላ ነው ዛሬ ያዋረደኝ። ይህን ደግሞ ነገር እኔ አውቀው ነበር። እኔ እንጃ አሁን ማን ነው ለምን አወቅ እንደዚህ እንደዛ ልል አልችልም። ቢኮዝ ከዚህ በላይ ምን የሚመጣ ነገር የለም። በቃ ሲስተር የነገረችን ነገር አለ፣ መድኃኒቱን ቼክ ያደረጋችሁት ነገር አለ፣ ሁሉም ነገር ልክ ነው። ግን እዚህ ጋር እኔ አሁን የምሰጥ ሪዝን እኔን ከስር ለማትረፍ ኦልሞስት ወይ እኔን ጥሩ ሰው ለማድረግ ምናምን ሳይሆን ጉዳዩ እኔ እስር ቤት ከገባሁ በእኔ ብቻ ነው የሚያበቃው። ቢኮዝ ከኔ በላይ ያሉ ሰዎች ወይም እኔን ስራ እንድሰራ የሚፈልጉ ሰዎች ሊያዙ አይችሉም ብዬ አምናለሁ። ስለዚህ ሁሉንም ነገር እኔ ለመንገር ዝግጁ ነኝ። እንደው ቀጠሮ መያዝ እንደዚህ ነው ሰሩኝ እንደዛ አያስፈልግም። መታሰሪያ አይቀርም፣ ግን ከመታሰሪ በፊት ማጋለጥ ያለብኝ ሰዎች ስላሉ እሱን ሁሉ ነገር ወንጀልም ስላለኝ እሱን ሁሉ ነገር ተናገር በቃ የሚመጣውን ነገር በቃ ኦኬ ለመቀበል ምን የሚፈጠር ነገር የለም። ያው ስራ ያልከው ነገር አላቅም። ወንጀልን ስራ ብሎ መቀበል አንዳንዴ ራሱ በጣም የሚያሳፍር ነገር ነው። ነገር ግን ስለዚህ ከዚህ በኋላ እንግዲህ መጀመሪያ ደረጃ ላይ ስለአንተ መረጋገጥ ያለባቸው ነገሮች ሁሉም ነገር ተረጋግጠዋል። እዚህ ቤትም ስትመጣ ይዘው የመጣው መድኃኒት አለ እጅ ከፍንጅ ልትገለው እንደነበረ የሚያሳይ ነው። ከዚህ በኋላ ሲጀመር ምንም የምትዋሽበትም ነገሮችን ለመደበቅም የምትሄድበት መንገድ ምንም መንገድ አይኖርም። ምክንያቱም እያንዳንዱ ነገር በማስረጃ ስለተረጋገጠብህ ማለት ነው። ስለዚህ ይሄን ነገር ለምን እያረክ እንደሆነ እያስደረገህ እንደሆነ እያንዳንዱን ነገር ከበላይም እንግዲህ ነርሷ እንደነገረችን ስታወራቸው የነበሩ ሰዎች አሉ። ትዕዛዝ ስትቀበል የነበሩ ሰዎች አሉ። ስለነሱ ማንነት ስለ እያንዳንዱ ነገር ከመጀመሪያ ጀምረ ንገረኝ እስቲ። ምን መሰለህ አም ዶክተር ሄኖክ እባላለሁ። ኦልሞስት ጥሩ የሚባል ተማሪ ነበርኩ። የክፍለ ሀገር ልጅ ነኝ። ፋም እዚህ ተምሬ እንድደርስ ምናምን ሰፖርት ያደረገኝ ነበረ። ስለዚህ ትምህርቴ ላይ መጠንከር እንዳለብኝ በጣም ግልጽ ነው። ቢኮዝ የገበሬ ልጅ ነኝ። ኦልሞስት አዲስ አበባ አይደለሁም። ትምህርት መማር የማይቻልበት አይነት ሁኔታ ላይ ያደግኩ ስቱደንት ነኝ። ግን ፋም ተስፋ ነበረው በእኔ ፈርስት የቤቱ ልጅ ነኝ ምናምን። ስለዚህ የሁሉ ነገር ስለነበረ ትምህርቴ ላይ ፎከስ እንዳደረግ አደረጉኝ። አባቴ እያረሰ ነው ያስተማረኝ። ገባ እኛ ያደግንበት አካባቢ ላይ እድሜ 17 18 ጎልማሳ ከሆንክ ትምህርት ቤት ሳይሆን እርሻ ቦታ ደብተር ይዘህ መሄድ ሳይሆን ወልደህ ልጅን ይዘህ መሄድ የሚባሉ ባህሎች ያሉበት አካባቢ ነው ያደግኩት። ግን ያን ሁሉ ነገር ከበር አድርጎ ፋዘር ትምህርቴ እንድከታተል አድርጎ ያስተማረኝ ተማሪ ነበርኩ እና ኤኒዌይ እነሱን ለማስደሰት ሲባል በትምህርቴ ጎበዝ መሆን ነበረብኝ። ታንክስ ጋድ ነው ልል የምችለው ሁሌ ፈጣሪ ረድቶኝ እዚህ ደረስኩ። በእንደዚህ አይነት ሁኔታ ውስጥ የእግዚአብሔርን ስም መጥራት ልክ ላይሆን ይችላል፣ ግን ስለ ሁሉም ነገር ታንክስ ጋድ ነው ልል የምችለው አሁንም። ቢኮዝ እንዴት መሰለ ብቻ ኤኒዌይ ተማርኩ፣ ግቢ ደረሰኝ። ጎበዝ ተማሪ ነበርኩ እና እዚህ አዲስ አበባ ነበር የደረሰኝ። ከባድ ነው አንዳንዴ ክፍለ ሀገር ስቱደንት ሆነህ ወደ አዲስ አበባ አሪፍ ግሬድ የሆነ ውጤት ይዘህ መምጣት ምናምን ከባድ ነው እና ይሄ ትምህርቴ ላይ በጣም ፐርፌክት ስለሆንኩ ኦልሞስት ስኮላርሺፕ ምናምን ራሱ ተሞክሮልኝ ነበር። ግን ሜንታሊቲ ላይ ምንድነው ይሄ ፐርሰናሊቲ አስተዳደጌ ፋም ነው ብያለሁ እና ውጪ ብሄድ ላግዝ የምችለው ሌላ እናትና አባትን ነው።
እዚህ ግን ሀገሬ ላይ ተምሬ አሁን የያዝኩትን ሙያ ይዤ ገንዘብ ሳገኝ ግን ላግዝ የምችለው የገበሬ አባቴ ነው አይደል? ስለዚህ እኔ ደግሞ ፎከስ የነበረው እዚህ አዲስ አበባ ስለሆነ ውጭ መሄድ አልፈለኩም። ሶኬ ውጭ ካልሄደ አዲስ አበባ ይማር ተባለ። አዲስ አበባ መጣሁ፣ ተማርኩ ምናምን። በምማርበት ታይም ላይ ዛሬ እዚህ የመዋረዴ የሰው ህይወት እንዳጠፋ ምክንያት የምትሆነኝ ማለት ትችላለህ። ብቻ ህይወት የሁሉ መጎሳቆል መንስኤ የሆነች ሴት ተዋወቅኩ። ሂሩት ትባላለች። ሂሩትን ማውቃት ክላስሜት ነው። ግሬድ ተማሪ ናት። እሷም የአዲስ አበባ ልጅ ናት ምናምን፣ ግን ክላስ እየተማረ ሌላ ስራዎች ምናምን መሞካከር ትወዳለች። ማለትም ይሄ ፎከሷ የዶክተሬት ሙያው ላይ ብቻ አልነበረም፣ ሌላ ነገራቶች መሞካከር፣ ይሄ ብቻ እኔ እንጃ ብዙ ዘርፍ ማየት የምትወድ አይነት ሴት ናት። እኔ ዲፕ ገብቼ አላውቃት። ብቻ ተግባባን ምናምን። እግዚአብሔር ይመስገን ክላስ ጨረስን፣ ተመረቅን፣ ግራጁዌት አደረግን፣ ወጣን። ከወጣን በኋላ እዚሁ አሁን ስሙን መጥቀስ አያስፈልግም እናንተ እየመጣችሁ የምትከታተሉኝ ዛሬ እዚህ ይዛችሁኝ ወይም ደግሞ ያንተ አካባቢ ይዛችሁበት ከወጣችሁ ሆስፒታል ተቀጠርኩ ማለት ነው። እዛ ሆስፒታል ገባሁ። እዛ ሆስፒታል ግን ከመግባቴ በፊት የሆስፒታል ልምድ ለመውሰድ ጤና ጣቢያዎች ላይ ምናምን ትሰማራለህ። መጀመሪያ ዶክተሬት ህጉ ሲጀምር ቀጥታ ሆስፒታል ሊያገባም ግሬድ ከፍ ቢልም ትንሽ የልምድ ልውውጥ ለመውሰድ ምናምን ጤና ጣቢያዎች ላይ ክልሎች ላይ ምናምን ትሄዳለህ እና ጤና ጣቢያዎች ላይ ከሂሩት ጋር ላይ ነበርኩ። ደስ የሚል ታይም ነበር። 2 ዓመት ቆየን። ባሪፍ ሰርተክፌት ሁለታችንም ወተን የግል ክሊኒክ እሷ ነው ያስገባችኝ። እኔ አላቅም እንዴት እንዳገኘችው አላቅም። የሆነ የፋም ነው ምናምን በሚል ኬዝ ገባው። እዛ እየሰራው የሆነ ታይም ላይ የመኪና አደጋ ይደርስና 2 ወጣት ወንዶች ይመጣሉ። እዛ በኋላ ብቻ የሆነ በአንዳንድ ስህተቶች አሁን ይሄን ምልህ እኔ እንጃ የሆነ ተምሬ የሁሉ ዓመት መስዋዕትነት ከፍዬ ይሄ ስህተት ልክ ላይሆን ይችላል፣ ግን ነርቨሱኝ ነበር፣ ሊሞቱብኝ ነበር፣ ጭንቅላታቸው ውስጥ ደም ፈሷል እየተባለ ነበርና በጣም እየተሻኮልኩ ነበር። ኦሬዲ ሰርጀሪ ክፍል መግባት ነበረባቸው ምናምን። ስለዚህ የሆነ በጣም ግርግር ውስጥ ነበርኩ። አንዱ ታካሚ ያስኩት ሚስ እኔ ለማከም ወሰንኩ። ከዛ ሰርጀሪ ክፍል ገባን። ሰርጀሪው በሰላም ወጣ። ግሉኮስ አደረግንለት ምናምን። ማደንዘዣ መድኃኒት መስጠት ነበረብኝ። ብቻ አሁን ያን ነገር ወደኋላ ሳስበው ኢቭን ነው አሁንም አይምሮ ይረብሻል። ያን መድኃኒት ማደንዘዣ ሳይሆን የሌላ አካል ወይም ለሌላ ታካሚ የሚሰጥ መድኃኒት ተሳስቼ ወጋሁት። ያ ታካሚ ሰከንድም አልቆየም እዛው እጄ ላይ አረፈ ማለት ነው። ሰምቲንግ ማንም የኢትዮጵያ ሕዝብ ሊያዩ ይችላል እና ሰው ገሎ አያም ሶሪ ልክ ላይሆን ይችላል፣ ግን ቅጣቴን እቀበላለሁ። ኢትስ ኦኬ። ብቻ አለፈ። ደነገጥኩ። ገና ስራ እየጀመርኩ ነው። አይምሮ ላይ የመጣው እነዛ ያሰሪ ለምነው ጭቃብኩ ተጉራቸው ተሰነጣጥቆ ያሳደጉኝ ቤተሰቦችን ሳረዳ ብር ሳልሰጥ ገና ታስሬን እኔ እድሜ ልክ እየተመላለሱ ሊያዩ ነው ወይ የሚል ነገር አይምሮ ላይ መጣ። የልጁ መሞት አለ። ዶክተሩ ነህ ደግሞ የሆነ በስህተት ፔሸንት ሲጎዳብ አይምሮ ላይ የምትስለው ነገር አለ። የሆነ አትረዳውም። በእኛ ቦታ ከባድ ነው። በእንደዚህ አይነት ሁኔታ ውስጥ ሁሉ እዛ ሆስፒታል ያስቀጠረችኝ ያጎቴ ነው ያክስቴ ነው ያለችኝ ሂሩት መጣች። እንደሞት አወቀች። ምንም ልንል አልቻልንም። ኢትስ ኦኬ በቃ አትደንግጥ ምናምን አለችኝ እና እናውራ አለችኝ። ሽንት ቤት ወይም ደግሞ ይዘው የታካሚው ክፍል አለ መጸዳጃ፣ እዛ ገባን። በቃ ችግር የለውም በሕክምና ስህተት ሳይሆን ጭንቅላቱ ላይ በፈሰሰው ደም እንደሞት አድርገን እናስመስላለን። እንዴት ይቻላል? አስክሬን ምርመራ የሚባል ነገር አለ እና አስክሬን ምርመራ ላይ እንዴት ሆነ ስራት ኢትስ ኦኬ ይሄ ሆስፒታል ያጎቴ ነው ብያለሁ። ስለዚህ አስክሬን ምርመራውን አስክሬን ክፍል ያሉ ሰዎችንም አስቀይረዋለሁ። በቃ አትጨነቅ አለችኝ። አይምሮዬ ላያምን ይችል ይሆን ነበር፣ ግን አማራጭ ስለሌለኝ ይሻልኳት። ቢኮዝ ገና ወጣት መስራት ያለብኝ ግለሰብ፣ ቤተሰብ መርዳት ያለብኝ ብዙ ኃላፊነት መውሰድ ያለብኝ ግለሰብ ገና ስራ ከመጀመሪያ ከ3 ከ4 ዓመት በኋላ ከ8 ከ9 ዓመት የትምህርት ጊዜያት በኋላ ገና ስራ ላይ ብዬ ስራ አገኘው ብዬ ቤተሰብ አስተስቼ ከ3 ከ4 ዓመት በኋላ እስር ቤት ገባው ማለት ኔቨር የሆነ ነገር ነው አይመጣውም። ስለዚህ ሶኪ ያልኩ ደስ ነው ያለኝ። እዛ ተስማማን። ከዛ በኋላ ከሂሩት ጋር እንደዋወላለን፣ እናወራለን። ሌላ የሚያገናኝን ነገር የለም። ትደውልኛለች፣ ስራ አሪፍ ነው። አዎ አንቺ ጋር ስራ አሪፍ ነው። ያ ጉዳይ ተረሳ። ኦልሞስት ይሄ ጉዳይ አመታት አልፎታል እና አሁን ያን ፔሸንት ካገኘህበት ሆስፒታል ስራ ጀመርኩ ማለት ነው። በቃ
እዛ ሆስፒታል ውስጥ አመታት ሆኖኛል። ደስ የሚል ስራ ነው የምሰራው። ያ ኬዜ ጠፍቶልኛል። ከዛ በኋላ የምሰራቸውን ስራዎች ሁሉ በጥንቃቄ የምሰራ ኢቭን ነው ይሞታል የተባለ ሰው ኃላፊነት ወስጄ ያዳንኩ ሆስፒታል ውስጥ ሂደህ ስለኔ ብጠይቅ ታውቃላችሁ ብዬ አስባለሁ። ቢኮዝ ሆስፒታል ውስጥ ስትመላለሱ ነበር። ፎቶዬ እዚህ ሆስፒታል ውስጥ ወይም አሁን የምሰራበት የሕክምና ተቋም ውስጥ አሪፍ ስራ ከሚሰሩ ተብሎ ዶክተሮች መካከል ፊት ለፊት የኔ ፎቶ አለ። ልብ ብላችሁ የምታውቁ ከሆነ አላውቅም። ጥሩ ነኝ። ደስ የሚል ስራ ነው ያለኝ። ብዙ ነርሶች ከኔ ጋር ነርሱን አገልግለው ከዛ ወደ ዶክተሬት ያደጉ አሉ። እቺም ሲስተር ጎበዝ ነበረች። ብዙ ነገር የምሰራ ብዙ ፔሸንት የሚያድን ለብዙ እናቶች እንባ መጥረጊያ፣ ለብዙ ወጣቶች ህመም ማስታገሻ፣ ለብዙ ህፃናቶች ህይወት ማዳኛ የሆንኩ ዶክተር ነበር። ግን የሆነ ታይም ላይ ላይፌን የሚያስጨንቅ ህይወቴን የሚያስገድድ እምቢ ባይነትን የሚያሸፍር አይነት ነገር ገጠመኝ። ምንድነው ሂሩት ትረውልኝ ልጅ ሃሎ አይነት ነገር አወራን። ብቻ ስናወራ ሆነ ፔሸንት ገብቷል። አይ ቲንክ ሆዱ አካባቢ መወጋት የገባ ፔሸንት አላለች። አጋጣሚ ሆኖ እሷ ስትደውልኝ ደግሞ እኔ በብዛት የምሰራው ሰርጀሪ ክፍል ስለነበረ እንደዚህ የመወጋት የመኪና አደጋዎች ኬዝ ምናምን ይዘው እኔ ነኝ እና አጋጣሚ ሆኖ ይሄ ታካሚ ደግሞ እኔ ጋር እንደሆነ ታውቅ ይሁን ወይ ገምታ ይሁን ስትለኝ ያ ምስኪን ወጣት ተወቅቶ የገባው ታዳጊ ዳግም እኛ ጋር ነበር ወይም በእኔ ቁጥጥር ስር የነበረ ታካሚ ነበረ እና እሱን መግደል እንዳለብኝ ትነግረኛለች። ዋይ ስል ሪዝን አልነገረችኝም። በቃ ማዝህን ስራ አይነት ነገር ነው። ለምን እንድገዩ ፈለግሽ ምናምን ስላት ምንም እንድታወራኝ አልቻለችም እና እኔ በሰዓቱ አልተስማማም። እውነት ለመናገር እምቢ አልኳት። አገራዊ ማንነት አለኝ። የዛኔ ዶክተር ሁኜ ሰው ሙቶብኝ ተጸጽቻለሁ። እሱ ነገር ፈጣሪ ይቅር ይበለኝ እያልኩ የሚጨናነቅ ሰው ነኝ። ከዛ በኋላ ስራዬን በአግባቡ የምሰራ ግለሰብ ነኝ። ሁሉ ነገር ተደራርቦኛልና እንኳን ሰው ላጠፋ ዚስ ታይም ላይ ለሰው ለማዳን ራሱ እየጓጓ የምሰራ ዶክተር ነኝና አይ ዶንት ኖ ይሄን ነገር እሺ ልልሽ አልቻለም። ሶሪ ምናምን ስልኩን ዘጋሁባት። ከዛ ኤስኤምኤስ ላይ እሱን ኤስኤምኤስ ከፈለጋችሁ ስልኬ እናንተ ጋር ነው ቼክ ማድረግ ትችላላችሁ። እስካሁን አልደለትኩትም። ያለበዚያ የዛን ያደረገውን ነገር እናገራለሁ ወይ ለፖሊሶች አሳልፌ ይሰጣሉ አለችኝ። አያምኑሽም ማስረጃ የለሽም አልኳት። ከዛ ይሄ ሜንታሊቲ ደርት ያቱን አይነት ነገር ስድቦች አሉ። አሁን እሱን እዚህ እናንተ ጋር ማውራት ልክ አይደለም። ሜንታሊቲ አስብ እንጂ ትልቅ ድርጅት ነው፣ የግል ክሊኒክ ነው፣ ካሜራ ነበረው እና ስገሉ ሕክምና ስህተት እኔ እናንተ ስናወራ ስደነቅ ስታረክስ ምናምን የነበረው እንዳለ በካሜራ ስላላለችኝ አላምንሽም አልኳት። ላከችልኝ ቪዲዮ ማለት ነው። አማራጭ አልነበረኝም። እዛ የሞተ ሰውን ተናግሮብኝ ላለመታሰር ስል እዚህ አዲስ ሰው መግደል መወሰኔ ልክ ላይሆን ይችል ይሆናል። ግን በሰዓቱ ቤተሰብ እየረዳው ነው። ገና ለእናትና ለአባቴ ቤት እየሰራው ነበረ። ገንዘብ ያስፈልገኛል። ትዳር ለመሰረት ፍቅረኛ ይዤ ነበረ። አሁንም ፍቅረኛ እኔን ነገር ስሰማ ምን እንደምትለኝ አላውቅም። አያም ሶሪ ነው ልልሽ ምሽለው። በቃ መሆን ይችላል አይደለም ብቻ እኔ እንጃ ብቻ አላውቅም። ስለዚህ ብዙ ነገር ለማድረግ የምሰራው ስራ የሚከፈለኝ ገንዘብ ተገቢ ስለነበረ እሱ ሁሉ ነገር ያስፈልገኛል። ስለዚህ ሂሩትን ተስማማት ማለት ነው። በቃ ከተስማማት በኋላ እሻለች። ከዛ በኋላ እናንተ ጥበቃ እዚህ ታካሚ ያሉ ሰዎች እውነት ይሄ ሰው ነፍሱ እንድትቆይ የተፈለገ ሰው እኔም ዛሬ እዚህ እንዲያዝ የተፈለገ ሰው መሆኑን ያወቅኩት በቃ እንኳን መድኃኒት ሊወጋው በዴይ ቱ ዴይ ስገባ የሚይዘው መድኃኒት ቼክ ይደረጋል፣ ልብሴ ቼክ ይደረጋል፣ እፈተሻለሁ። ይሄ ፖሊስ ጣቢያ ስገባ ወይ ስቴዲየም ኳስ ልታይ ስገባ ምናምን ፍተሾች አሉ። እንደዛ ነው ዴይ ቱ ዴይ የምንደረገው ሆስፒታል ውስጥና አሻፈረኝ ማለትም አንችልም። ዋይ ብለን ብንጠይቅ ልክ አይደለም። ቢኮዝ በህግ ደረጃ የሚፈልግ ግለሰብ ስለሆነ የፖሊስ አካላቶች አሉ ስለተባለን ከህግ ጋር ደግሞ የኛ ስራ ዶክተሮች ምንድነው ማከም ነው። ስለዚህ እንዳፈቱሽ ምናምን ማለት አንችልም። ግዴታችን ነው መፈተሽ። እየተፈተሽን ነውና ሰዓት አላገኘሁም እና ሲስተር የነገረችህ ነገር በስልክ ያወራሁት ነገር እያስጨነቀችኝ ነው። መረጃ ይወጣ ነው። ይህን ሰው ቶሎ ካላጠፋው ህይወቴ ይበላሻል፣ ያንተም ህይወት ይበላሻል አለችኝ። ምን መረጃ የያዝባት እኔ ስለምን ያወሩ ለምን እንዲገደል እንደፈለገች ምናምን እስካሁን ምንም ማውቀው ታሪክ የለም። በእውነት ነው የምልህ ምንም ማውቀው ታሪክ የለም። እኔ የታዘዝኩት ትእዛዜ ነው። ግን በጣም በተለይ አሁን ዚስ ታይም ላይ በጣም እንዲገደል ትፈልጋለህ። ዚስ ታይም ላይ በጣም ነው የምልህ እና እውነት ለመናገር ይሄ ፔሸንት እውነት ታሞ
ወይ የተወጋው ውግ ወቅቶት ኦር ጎቶት ኦር something somebody ቦዲው ላይ ጉዳት አድርሶ ምናምን አይደለም። በቃ እውነት ለመናገር ተወግቶ ነበር፣ ግን የተወጋው ውግ ጭረት ነው። ይሄ ስጋውን አልፎ አጥንቱን ሊነካ አይደለም፣ ስጋውንም አልነካም። ስጋውንም አይደለም ጭረት ነው። በቃ ደም ሲያይተደናገጠ ነው እንጂ ወዲያው ነው ሰፋንለት፣ ወዲያው ነው ያገገመው። ግን እሱ አዛ እንዲቆይ እንዲገደል ስለምፈልግ እኔ ማውቄ የእንቅልፍ መድኃኒት የሚያደክም መድኃኒት እየወጋሁት እየሰጠሁት ምናምን እዛ እንዲቆይ የተደረገው እስካሁን እሱ መሞት ስላለበት ነው እንጂ ይሄ ጉዳት ኑሮበት አይደለም። እና በቃ እዚህ ቤትም የመጣሁት ዛሬ ተሳኩኝ ምናምን የመጣሁትም በቃ እንደዚህ ሲል ዛሬ በቃ የመጨረሻ ቀን ነው ብዬ ነው። ቢኮዝ ቤት ነው የሚፈትሸኝ ሰው የለም፣ መድኃኒቱን ቼክ የሚያደርግ ሰው የለም። ስለዚህ አሁን ቅድም የያዛችበትን መርዛማ መድኃኒት ወግቼ በቃ ይህን ስራ ለእሷ ሰጥቼ እኔም እሷን ተገላግዬ የዚህም ሰው ነፍስ ሊጠይቀኝ ይችላል፣ ግን በቃ ስሬን በአግባቡ ለመቀጠል ነበር አስቤው የመጣሁት። እንግዲህ ያለው ነገር እኔ ይሄ ሌላ ምንም ልል የምችለው ነገር የለም። ስለዚህ ስለምትነግረኝ ነገር ምን ያህል እርግጠኛ ነህ? እርግጠኛነትህን ማወቅ ፈልጋለሁ። መጣራት ባለበት መልኩ ስላንተም ሆነ ያው ስልክ ላይ ስላሉት ነገሮችም አንተ ሲጀመር ሳታወራ መጣራት ባለባቸው ልኩ ይጣሩ ነው የሚገኙት። በእርግጥ የሰጠህን ፍንጭ ጠቃሚ ነው። አሁን ላይ እያመንክ ያለው ነገር አለ። ስለምትነግረኝ ነገር ምን ያህል እርግጠኛ ነህ? በተጨማሪም ደግሞ የምርም የምታውቀው ሂሩት ስለምትባለው ሴት ብቻ ነው ወይስ ደግሞ ከዛ ጀርባ ይሄን ትዕዛዝ እያዘዙ ስላሉ ሰዎች የምታውቀው ነገር አለ? አዎ እርግጠኝነት ካልከኝ ኦልሞስት ከአንደበት ውጪ ምን አለ? በቃ እርግጠኛ ሊያደርግ የሚችል አንድ የነገርኩ ነገር አለ፣ ሁለት ይዞ የመጣሁት በመርፌ መድኃኒት አለ። እኔ የተናገርኩትም ነገር ኦልሞስት ፊት ለፊት ካሜራ ስላለ እሱ ሊጠቅማችሁ ይችላል ብዬ አምናለሁ። እሱንም ያዙ በእርግጠኝነት። ቢኮዝ እዚህ ደረጃ ላይ በእንደዚህ ደቂቃ እንደዚህ አይነት ታሪካዊ ነገር ፈጥሬ ላወራ አልችልም፣ ውስጥ ያለ ነገር ነው። ሌላ ደግሞ ያልከኝ ነገር ይሄ የበላይ ምናምን ማውቀው ታሪክ አይደለም። እንኳን የበላይ ላቅ ሂሩት ራሱ ይሄን ሰው ልታስገድል ለምን እንደምፈልግ ራሱ ምንም ፖይንት የለኝም። አንዴ ዛኔ የተሳሳትኩት ስህተት አለ፣ በቃ እንድገል ለምን ታስገድያለሽ? ምንሽ ነው? ማን ነው? ምናምን ምን አገባን ያለች የተጻጻፍነውን ነገር ማንበብ ይችላልላችሁ። ስለዚህ እኔ ምንም ማን ይኑር አላውቅም። እና ሂሩት እንዳዘዘችኝና ሂሩት እንዳዘዘችኝ ብቻ ነው የማውቀው። ስለዚህ አሁን እኔ እና ኦልሞስት ይሄን ነገር የነገርኳችሁ ይሄ ኮንግራ ምናምን ብላችሁ ሰርተፊኬት ምናምን የሚያሰጥ ጉዳይ አይደለም። ፋይሌን ይዛችሁ በፖሊስ ጣቢያ ብንሄድ እስከ እድሜ ልክ የሚያስፈርድብኝ ይችላል፣ አላውቅም። ስለዚህ አሁን እኔ ወደ ህግ ቦታ መሄዴና መታሰሬ ስለማይቀር ግን እኔ ታሰርኩ ማለት የዚህ ሰው መሞት በጣም የሚፋጠነው። ቢኮዝ አንድ እሱን መግደል ስምሪት ላይ ያለው ዶክተር ታሰርኩ ማለት ይሄን ነገር ላወራ እችላለሁ። ይሄን ነገር ላወራው ማለት ሂሩት ትያዛለች። ሂሩት ከተያዘች የበላይ ሰዎች ካሉ አላውቅም፣ እነሱ ይያዛሉ ምናምን። ስለዚህ ጉዳዩ ሊከብድ ስለሚችል በቃ እኔ ልረዳችሁ የምችለው አሁን የሂሩትን አድራሻ እኔ በፈለኩት ታይም በማንኛውም ሰዓት ላገኛት አልችልም። እና በቃ እኔ አሁን ልል የምችለው በቃ ሴትዮዋን መጠቆም ነው። እኔ አሁን በቃ ላደርግልህ የምችለው መኖሪያ አድራሿን፣ ስልክ ቁጥሯን፣ የት አካባቢ እንደምትገኝ ምናምን ልነግርህ ነው የምችለው። ከዛ እንግዲህ እግዚአብሔር ይርዳችሁ ነው ልል የምችለው፣ ሌላ ምንም ልል አልችልም። እሺ እንግዲህ ማለት ከአንተ ጋር እንግዲህ ከካሜራ ጀርባም ከዚህ በኋላ የምትነግረኝ ነገርም ካለ ማውራት ያለብንም ነገር ካለ ምናወራ ነው የሚሆነው ማለት ነው። አብዛኛውን ነገር አሁን ላይ ስለነገርኩህ እሺ እንግዲህ ቤተሰቦቼ ማለት እንደተመለከታችሁት እንግዲህ የተፈጠሩት ነገሮች አላቅም። አሁን ላይ በጣም ግራ የተጋባ ስሜት ውስጥ ነው ያለሁት። ማለት አንዳንድ ሰው ድንገት ባላወቀው ምክንያት እዚህ ውስጥ ይገባል። እሱ መጣራት ባለበት ልኩ እያንዳንዱ ነገር ቤተሰቦች የሚጣራ ነው የሚሆነው። ነገር ግን እሱም ያው የገባበት ወንጀል አለ። እሱም ደግሞ በገባበት ወንጀል መሰረት መቀጣት ባለበት ልኩ የሚቀጣ ነው የሚሆነው ማለት ነው። ከዚህ በኋላ እንግዲህ ልናገኝ የምንችለው ሂሩት ወዳለችበት ቦታ ጠቁማቸዋለሁ ብሏል። ከዚህ በኋላ የምናደርገው እንግዲህ ሂሩት ስለተባለችው ሴት አጣርተን ማድረግ ያለብንን ነገር እሷንም ይዘናት ደግሞ ከሷ በላይ ይሄን ስራ ማይ ያሰራት እንደሆነ ማን ይሄን ጉዳይ እንድትፈጽም እያረጋት እንደሆነ ማጣራት ባለበት ልኩ የምናጣራ ነው የሚሆነው ማለት ነው ቤተሰቦቼ። ያው በተጨማሪም ያው ሳሚም አሁን ላይ ይሄን ስራ እየሰራ ይገኛል በዋናነት የእናቱን ጉዳይና በተጨማሪም ደግሞ ይሄን ጉዳይ ነው በዋናነት ይዞ የሚገኘው ማለት ነው። ምክንያቱም ይሄ ነገር ሳይፈታ ቤተሰቦቼ ሌላ ስራ ለመስራትም ወደ ሌላ እንቅስቃሴ ለማድረግም በጣም ከባድ ነው የሚሆነው ማለት ነው። ምክንያቱም እኛ ያለብን ችግሮች በጣም ከተደራረቡብን ለሌላ ሰው ለመድረስም በጣም ከባድ ስለሚሆን መፍታት ያለብንን ችግሮች እንግዲህ በእኛ ጉዳይ ላይም በተያያዘ እያንዳንዱን መፍታት ባለብን ልኩ የምንፈታ ነው የሚሆነው ማለት ነው። ከዚህ በኋላ ያው በሱ ጥቆማ መሰረት እንግዲህ
መሄድ ወዳለብን መንገዶችም እኛም ማጣራት ባለብን ልኩ ነገሮችን አጣርተን መሄድ ባለብን ልኩ የምንሄድ ነው ማለት ነው ቤተሰቦቼ። ስለዚህ እንግዲህ በቀጣይ ቪዲዮ ደግሞ እስከምንገናኝ ድረስ